በመካከለኛው ምስራቅ በአሜሪካ እስራኤል እና ኢራን መካከል እየተካሄደ ያለው ጦርነት በዓለም አቀፉ የነዳጅ አቅርቦት ላይ ከፍተኛ እክል መፍጠሩን ተከትሎ ፊሊፒንስ ብሔራዊ የኢነርጂ አስቸኳይ ጊዜ አዋጅ አውጃለች። ጦርነቱ በመቀጠሉ የነዳጅ ማመላለሻ መስመሮች ከፍተኛ ስጋት ላይ እንደወደቁ ናቸው። ይህም ወደ እስያ የሚላከው የነዳጅ መጠን እንዲቀንስና ዋጋው እንዲንር አድርጎታል። ፊሊፒንስ ከኢነርጂ ጋር በተያያዘ አስቸኳይ ጊዜ አዋጅ ያወጀችው የመጀመሪያ ሀገር ስትሆን ቀውሱ መላውን የእስያ ቀጠና እያናወጠው ነው። ሀገሪቱ ከሌሎች በበለጠ በመካከለኛው ምስራቅ ነዳጅ ላይ ጥገኛ በመሆኗ ጦርነቱ የኢኮኖሚ ቀውስ ሊያስከትል እንደሚችል ተዘግቧል። የነዳጅ ጭነት መርከቦች በጦርነት ቀጠና ውስጥ ለማለፍ በመቸገራቸውና የኢንሹራንስ ዋጋ እጅግ በመጨመሩ መደበኛ የነዳጅ ስርጭት ተገድቷል። ፊሊፒንስ ያወጀችው አስቸኳይ ጊዜ አዋጅ የሀገሪቱ መንግስት የነዳጅ ፍጆታን ለመቀነስ፣ ዋጋን ለመቆጣጠር ያሉትን ተጠባባቂ የኃይል አማራጮች በአግባቡ ስራ ላይ ለማዋል ተጨማሪ ስልጣን ይሰጠዋል። ወደ ቀጣዩ ወደ ሆነው መረጃችን ስናልፍ ከየካቲት 21 2018 ጀምሮ አሜሪካና እስራኤል በኢራን ላይ የተሰነዘሩ መጠነ ሰፊ ጥቃት ተከትሎ በዓለም አቀፍ የንግድ መስመር ላይ ከፍተኛ ቀውስ ተፈጥሯል። በዚህም ምክንያት 1900 የሚጠጉ የንግድ መርከቦች በሆርሙዝ ሰርጥና በፋርስ ባህረ ሰላጤ አካባቢ መንቀሳቀስ አቅቷቸው ቆመዋል። ቴህራን ከጥቃት አድራሾቹ ሀገራት ጋር ንክኪ ያላቸው መርከቦች ወሳኝ በሆነው የሆርሙዝ ሰርጥ እንዳያልፉ በመዝጋት የባህር ላይ እንቅስቃሴ ሙሉ በሙሉ በሚባል ደረጃ ሊቆም ችሏል። መንቀሳቀሻ አጥተው ከቆሙት መርከቦች መካከል የነዳጅ ጫኝ የኬሚካልና የንግድ ዕቃዎች የያዙ ግዙፍ መርከቦች ይገኙበታል። ይህም በዓለም አቀፍ የነዳጅና የአቅርቦት ሰንሰለት ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። መጨረሻው ወደ ሆነው መረጃችን ስናልፍ እስራኤል በኢራን ላይ የ48 ሰዓት ከፍተኛ ጥቃት አወጀች። ጠቅላይ ሚኒስትሩ ኔታንያሁ የፕሬዝዳንት ትራምፕ የ15 ነጥቦች የሰላም ታቅድ የሀገሪቱን ደህንነት አያረጋግጥም በማለት ውድቅ አድርገዋል። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ በኢራን ላይ ለ48 ሰዓት የሚቆይ ብርቱ የአየር ጥቃት እንዲሰነዘር ትዕዛዝ አስተላለፉ። ጠቅላይ ሚኒስትሩ ይህንን ውሳኔ ያስተላለፉት የአሜሪካን ፕሬዝዳንት ዶናልድ ትራምፕ ለኢራን ካቀረቡት የ15 ነጥቦች የሰላም ታቅድ ጋር በተያያዘ በቴል አቪቭ በሚገኘው የምድር ውስጥ መሸሸጊያ ውስጥ ውጥረት የነገሰበት ስብሰባ ካደረጉ በኋላ መሆኑ ተገልጿል። እንደ መረጃው ምንጮች ገለጻ ኔታንያሁ የጦር ኃይላቸው በኢራን ውስጥ የሚገኙ ከፍተኛ ጠቀሜታ ያላቸው ኢላማዎች በሚቀጥሉት 48 ሰዓት ውስጥ እንዲመቱ አዘዋል። ይህ ትዕዛዝ የመጣው ፕሬዝዳንት ትራምፕ ለቴህራን የላኩት የ15 ነጥቦች የሰላምታ ስምምነት ሰነድ የእስራኤል ባለስልጣናት ከመረመሩ በኋላ ነው። ኔታንያሁ እና አማካሪዎቻቸው የትራምፕ እቅድ የኢራን ወታደራዊ አቅም ለመክታት በቂ አይደለም በሚል ውድቅ አድርገውታል። በስብሰባው ላይ የተገኙ ባለስልጣናት እንደገለጹት እስራኤል ትራምፕ ከቴህራን ጋር ለዘላቂ ስምምነት ሊደርሱ ይችላሉ የሚል ስጋት ስላደረባት ስምምነቱ ከመፈጸሙ በፊት ወታደራዊ እርምጃን ለማጠናከር መርጣለች። የትራምፕ የ15 ነጥቦች እቅድ ኢራን የኒኩሌር መርሃ ግብሯን እንድታፈርስ፣ የባላስቲክ ሚሳኤል ክምችቷን እንድትቀንስና በጎረቤት ሀገራት የሚገኙ የተላላኪ ቡድኖች መርዳት እንድታቆም ይጠይቃል። በምላሹ በኢራን ላይ የተጣሉ ማዕቀቦች በሙሉ እንደሚነሱ ይገልጻል። ሆኖም ኢራን ይህንን የሰላምታ ጥሪ የማይቀበሉ መሆኑን በማሳወቅ ውድቅ አድርገውታል። በአሁኑ ወቅት የእስራኤል አየር ኃይል በቴህራንና በተለያዩ የኢራን ከተሞች ላይ ጥቃት መጀመሩ የተሰማ ሲሆን አሜሪካን በበኩሏ በሺዎች የሚቆጠሩ ተጨማሪ ወታደሮች ወደ መካከለኛው ምስራቅ እያሰማራች መሆኑ ታውቋል። ቀጠናው ወደ ከፋ ጦርነት ሊያመራ ይችላል የሚል ከፍተኛ ስጋት ነግሷል።